ኢሳይያስ መጽሐፍ ቅዱስ ኢሳይያስ ላይ ምዕራፍ 43 እስከ 13 ድረስ ያለውን አነባለሁ በጌታ ስም። አሁን ግን ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተበጅቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር ሆናለሁ። ወንዝ ውስጥ ስትሻገረው አያሰምጥህም፣ በእሳት ውስጥ ስትሄድ አያቃጥልህም፣ ነበልባል አይፈጅህም። እኔ እግዚአብሔር አምላክህ የእስራኤል ቅዱስ መድኃኒትህ ነኝና ግብፅን ለአንተ ቤዛ እንድትሆን ኢትዮጵያን ሳባን በአንተ ፋንታ እሰጥሃለሁ። ለዓይኔ በእርቅና ክቡርም ስለሆንክ እኔም ስለምወድ ሰዎችን በአንተ ምትክ ሕዝቦችንም በሕይወት ፋንታ እሰጥሃለሁ። ካንተ ጋር ነኝና አትፍራ። ልጆችህን ከምስራቅ አመጣለሁ፣ ከምዕራብም እሰበስባለሁ። ሰሜንን አምጣ፣ ደቡብንም ልቀቅ እላለሁ። ወንድ ልጆቼን ከሩቅ ሴት ልጆችንም ከምድር ዳርቻ በስሜ የተጠራውን ሁሉ ለክብር የፈጠርኩትን ያበጃሁትን የሰራሁትን አምጡ። ዓይን እያላቸው የታወሩትን ጆሮ እያላቸው የደነቆሩትን አውጣ። ሕዝቡ ሁሉ በአንድነት ይሰብሰብ፣ ሰውም ይከማች። ከእነርሱ አስቀድሞ ይህንን የነገረን የቀድሞውን ነገር ያወጀልን ማን ነው? ሌሎችን ሰምተው እውነት ነው እንዲሉ ትክክለኛውን እንዲረጋገጥ ምስክሮቻቸውን ያቅርቡ። ታውቁና ታምኑኝ ዘንድ እርሱ እኔ እንደሆንኩ ትረዱ ዘንድ እናንተ ምስክሮቼ የመረጥኩትንም ባሪያዎቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔ በኋላም አይኖርም። እኔ ነኝ፣ እግዚአብሔር ነኝ። ከኔ ሌላ የሚያድን የለም። ገልጫለሁ፣ አድኛለሁ፣ ተናግሬያለሁ። በመካከላችሁ እኔ እንጂ ባዕድ አምላክ አልነበረም። እኔ አምላክ እንደሆንኩኝ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። ከጥንት ጀምሮ እኔው ነኝ። በእጄ ማውጣት የሚችል የለም። እኔ የምሰራውን ማን ማገድ ይችላል? የእግዚአብሔር ምሕረትና የእስራኤል አለመታመን እያለ ደግሞ ይቀጥላል ማለት ነው። ከዛ በኋላ ያለውን እና እግዚአብሔር መልካም ነው። በሕይወታችን ያለው ነው የሚሆነው። ጠባቂያችን፣ አዳኛችን፣ ረዳታችን እሱ ነው እና እኛ ምስክሮቹ ልንሆን የመረጠን እሱ ነው፣ የገለጠልን እሱ ነው እና በሕይወታችን ላይ ፈተና ቢኖርም ማለት ነው እግዚአብሔር ግን ከኛ ጋር ስለሆነ ያሻገረናል። በውሃ ውስጥ ቁጥር 2 ላይ በውሃ ውስጥ በምታልፍበት ጊዜ ከአንተ ጋር እሆናለሁ። በሕይወታችን ያለው ነገር ወንዙን ስታሻገረው አያሰምጥህም። በምንሻገርበት የሚያሰምጡ ይመስሉ ነገሮች ይዘውን ጭልጥ ብለው ይዘውን የሚሄዱ ይመስሉ ነገሮች ናቴም ውሃብን ፕሮቴክሽን በእኛ ውስጥ አለ። እግዚአብሔር ፕሮቴክት ያደርገናል። እሱ የጠራውን ሕዝብ የሚያድን ነው። ማዳን ያውቅበታል። የፈጠረውን ያውቅበታል። በሱ የሚታመኑትን እንዴት እንደሚያስመልጥ ያውቅበታል። በእሳት ውስጥ ስትሄድ አያቃጥልህም፣ ነበልባሉም አይፈጅህም። እሳት አለ ማለት ነው። ሊያቃጥለን የሚወጣ የጠላት አሰራር ሊኖር ይችላል በሕይወታችን። ግን እግዚአብሔር ከኛ ጋር እስካለ ድረስ ፈተናውን የምናልፈው በሱ ነው። እሱ ያን ነገር አቃጥሎ እንደማይፈጀን አድርጎ ያሳልፈናል። he knows how to do that። እግዚአብሔር ከኛ ጋራ ነው እና እግዚአብሔር ዛሬ የሚያስፈራን ነገር ቁጥር 5 ደግሞ ከአንተ ጋር ነኝና አትፍራ፣ ልጆችንም ከምስራቅ አመጣለሁ፣ ከምዕራብም እሰበስባለሁ። አንዳንዴ ወይኔ ጠፋው ልጆቻችን ምን ሆንኩኝ፣ በቃ በስደት ዓለም በተለያየ ነገር ላላችሁ ሰዎች ነገሩን ወደ ጌታ ማምጣት እግዚአብሔር ይሰበስበናል። እግዚአብሔር ወደ እሱ ያስጠጋናል፣ ያስመልጠናል። as long as we just depend on him በሱ ከታመንን እሱ ከኛ ጋር ነው። እሱ የመረጠውን ሕዝብ እንዴት አድርጎ ማሻገር እንዳለ በዘመናት መካከል ሲያሻገር ኖሯል። ዛሬም ያሻግረናል፣ ዛሬም ያድነናል። እስራኤሎች በግብጽ ምድር ላይ ተሰደው እያሉ
በባሪያነት በቃ በጣም ባለቀሱ ጊዜ እግዚአብሔር ሰማቸው። ፈርዖንንም ልቀቅ፣ ሕዝቤ ያገለግለኝ ዘንድ ልቀቅ አለው። እኛ ለማገልገል ነው የተጠራ ነው። ለቀቅ ብለን እንደተፈታ ሰው ልናመልከው ነው። ሚልኮሎች ቢኖሩም እኛ አናቆምም። ያስኮላስ ሪዲም አድርጎናል። ሴት አስ ፍሪ በርቶልናል። እና this what I'm telling you እና እግዚአብሔር መልካም ነው፣ አዳኛችን ነው። እንደገና ከዛ በኋላ ደግሞ እግዚአብሔር ማን እንደሆነ ደግሞ ይገልጻል። ወደ ቁጥር 11 ላይ 43 ላይ እንደገና እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን የለም። ገልጫለሁ፣ አድኛለሁ፣ ተናግሬያለሁ። በመካከላችሁ እኔ እንጂ ባዕድ አምላክ አልነበረም። እኔ አምላክ እንደሆንኩ እናንተ ምስክሮች ናችሁ ይላል እግዚአብሔር። ሰው እግዚአብሔር ማንነቱ ሲገባን ምንድን ነው? ምስክሮቹ ነን። ስለሰራው ስራ እስራኤልን ከግብፅ አድኗቸዋል፣ ምስክር ሆነዋል። የተደረገለት ዝም ብሎ አይኖርም። የገባውን ነገር ይናገራል እና እግዚአብሔር ከባዕድ አምልኮ ከተለያየ ነገር ህዝቡን አስመልጧል። ከሱ ሌላ አምላክ የለም።